ሰላም ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የሚገርም እኮ ነው። አሁን ትናንትና እኮ አብርሽ ፊቱን ዘብዝፎ የመጣው እኮ እንደ ሩታ ተመልካት ልትታረቀኝ ነው ፍቺውን ትታ ነው ወይ ብሎ ሀሳብ ገብቶት ነው መሰለኝ ፊቱን ዘፈዘፈው ማለት ነው። ዛሬ ደግሞ ጥርሱን ከፍቶ መጣ አሁን ከዚህችኛዋ ጋር ጉድ እኮ ነው። ብቻ ትናንትና ራሱ ቪዲዮ ሊለቁ ነበረ ማለት ነው። የልጆቹ እሱን ሰርፕራይዝ ባደርጉት አብርሽ ራሱ ሄድ ልለቅ ነበረ ማለት ነው። ይሄኛው ቪዲዮ እኮ ዛሬ አይደለም የተሰራው፣ ትናንትና ፖስት አላደረጉም እነሱ ቲክቶክ ላይ። አይ ጉድ እኮ ነው። ብቻ ሩታዬ ፈጣሪ ጥንካሬውን ይስጥሽ የኔ እናት። ይሄ ምን አይነት ነው ይሄ? እንኳን ብሬክአፕ ውስጥ ያለ ሰው አይደለም፣ ከሰው ጋር የተጣላ ሰው አይደለም፣ ፍቺ ላይ ያለ ሰው አይደለም። ምንም ራሱ እኮ አልተሰማውም። ጌታ የብሬን ነው ወዳ አይደለም። አሁን አብርሽ እኮ ይሄን ሁሉ ወስኗል ማለት ነው። ድሮ ራሱ ከሷ የመለየት ውሳኔ ነበረው ማለት ነው። ከሩታ ስለመጣ ነው እንጂ ሩታ እኮ ብላለች፣ ያለ ምክንያት አይደለም። ሩታ እኮ ከአንተ እንድመጣ አልፈለግከውም እንጂ ትፈልገዋለህ ብላለች መጀመሪያ ራሱ ፍቺውን። አሁን ያለችበት ሲቹዌሽን ደስ ስለማይል ከሱ እንድመጣ ስላልተፈለገ ነው እንጂ የምር እሱ ራሱ መጀመሪያ ራሱ ፍቺውን ይፈልጋል፣ መንዘላዘል ይፈልጋል። የምሬኖች ልጅ አሁን እንደዚህ የእሷ ህይወት ላይ ተጫውቶ እንደዚህ አሁን አስረግዟት ቤት አይዶን ነው። ብቻ ማርያምን በጣም ነው ያሳዘነችን። ብቻ ፈጣሪ ከእሷ ጋር ይሁን። ግን በቃ ቤተሰብ የከለከላችሁ ነገር የምሬን ነው መጨረሻ የለውም። እንደዛ ነው የሆነች ሩታ። የዛን ሰዓት ቤተሰቦቿ ተይ እንዳሉት በተወች ኖሮ እያልኩ ነኝ ዛሬ። የዛን ሰዓት ግን ቤተሰቦቿን እየተቆጣን ነበር በተወች ኖሮ። የምር ማን አወቀ እንጂ የምር ነው። አንዳንድ ግንኙነቶች የምር እንደሚባለው ራሱ መጨረሻውን ቢያውቁት አይተዋወቁም ነበር፣ አይገናኙም ነበር፣ አታደርገውም ነበር። ግን ስለማወቅ አይቻልም። መጨረሻችሁን ማወቅ አትችሉም። ጸጸት ብቻ ነው ጌታ። እና ለማንኛውም እንደዛ ነው የምላችሁ። ሩታዬ ፈጣሪ ካንቺ ጋር ይሁን። በሆድሽ ነው ያሽውን በጀርባሽ ያሸክምሽ ፈጣሪ። ብቻ እኔ ምንም እንደምለው አላውቅም። ጥንካሬውን ይስጥሽ። የምሬን ነው። እንደውም ከዚህ ሚዲያ ጥፍት ብላ ጸጥ ብላ ብትኖር ይሻላታል። ይህን እያየች ትከፋለች ማርያምን። እሱ ግን አንዴ ይጨፍራል፣ አንዴ ምን ይሆናል፣ አንዴ ያድራል፣ ይተኛል፣ ይነሳል፣ ከሷ ጋር እንደዚህ ይሆናል። ቤት ተከራይቷል። ብቻ የምሬን ነው። ወንድ ልጅን አትመኑ በእናታችሁ። እኔ በሱ ነው ያየሁት። አይ ሩታ እሱን አልበደለችም ሳይሆን በቃ ወንድ ልጅ ነው ሲጀመር።